የሀገሪቱን ምጣኔ ሀብት ለማሳደግ መንግስት ትኩረት ሰጥቶ ከሚሰራባቸው ዘርፎች መካከል አንዱ የሆነው ግብርና በተያዘው በጀት ዓመት አጥጋቢ ውጤት እያስገኘ መሆኑን ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ገልጸዋል። ጠቅላይ ሚኒስትሩ ከዘርፉ አንዱ የሆነውና በተለይም ኢትዮጵያ በዓለም አምስተኛ በአፍሪካ ደግሞ ቀዳሚ በሆነችበት የቡና ምርት የተገኘው ውጤትም ተስፋ ሰጪ ስለመሆኑ ጠቁመዋል። የሀገሪቷ የቡና ምርት እድገት ብሎም የኤክስፖርት መጠን በእጅጉ ስለመጨመሩም በተለያዩ ጊዜያት እየተነገረ ይገኛል። ከቅርብ ጊዜያት ወዲህ ኢትዮጵያ የቡና ጥራትን በማስጠበቅና ምርታማነትን በማሳደግ በዓለም ገበያ ይበልጥ ተወዳዳሪ ለመሆን በርካታ ስራዎችን እየሰራች ትገኛለች። በቡና፣ በሻይ፣ በቅባት እህሎች ያየን እንደሆነ ባለፉት ጥቂት ዓመታት የመጣው ምርታ ይበል ይበርታ ይቀጥል የሚያስብል ነው። ኢትዮጵያ ውስጥ እያደገ በመጣው የህዝብ ቁጥርና የቡና ፍጆታ ዝርዝር ጥናት ሳታካሂዱ በግርድፉ ኢትዮጵያ ውስጥ ያለው የቡና አጠቃቀም እያደገ መምጣቱን መገመት አያስቸግርም። የዛሬ 5-6 ዓመት 700 ሚሊዮን ኤክስፖርት የምታደርግ ሀገር በዚህ ዓመት ከሞላ ጎደል $2 ቢሊዮን ኤክስፖርት ታደርጋለች ማለት ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው። ከሁለት እጥፍ በላይ ኤክስፖርት በአንድ ኮሞዲቲ ማሳደግ የሚቻለው በዛው ልክ ያደገ ምርት ያለ እንደሆነ ብቻ ነው። ቡና ከሌላው ነገር የሚለየው በሀገር ውስጥም ከፍተኛ ተፈላጊ በመሆኑም ጭምር። ይህንኑ የጠቅላይ ሚኒስትሩን ማብራሪያ የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ስለሺ ኮሪ አረጋግጠዋል። በኢትዮጵያ የቡና ምርት ልማትና ጥራት በየጊዜው እድገት በማሳየት ለገበሬውም ጥሩ የገቢ ምንጭ እንደሆነለትም ገልጸዋል። ቡና ለኢትዮጵያ ቀዳሚ ኤክስፖርት ምርት ሲሆን ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ በማድረግ የበርካታ አነስተኛ አርሶ አደሮች ኑሮ መደገፉ ለሁላችንም ግልጽ ነው። ኢትዮጵያ በቡና ምርት ከአፍሪካ ቀዳሚ ስትሆን አረቢካ ቡና በዓለም በማቅረብ 5ኛ መሆኗ የቅርብ ጊዜ ነው። አሁንም በያዝነው ወር በኢትዮጵያ ቡና አማካይ የውጭ ንግድ ካለፈው ዓመት ጋር ሲነጻጸር የ3.5 በመቶ ጭማሪ አሳይቷል። በዚህም የጌዶ አርሶ አደሮች ዘንድሮ በቡና ጥሩ ዋጋ በማግኘታቸው በጣም ተደስተው ለመንግስት የምስጋና መልእክት እንዳደርስ ስለጠየቁኝ ምስጋናን በታላቅ አክብሮት አቀርባለሁ። በባለፈው በጀት ዓመት ከቡና ኤክስፖርት $1.4 ቢሊዮን የውጭ ምንዛሪ የተገኘ ሲሆን በ2017 በጀት ዓመት 8 ወራት ውስጥ ብቻ ከ1.2 ቢሊዮን በላይ ዋጋ ያለው የቡና ምርት ወደ ውጭ መላኩም ተገልጿል። ይህም ውጤት ለሀገሪቷ የውጭ ምንዛሬ ፍላጎት ከሚያበረክተው አስተዋጽኦ በተጨማሪ የስራ ዕድል በመፍጠር የዜጎችን ኑሮ ለማሻሻል መሰረታዊ ለውጥ አምጥቷልም ተብሏል። ምንም እንኳን የምርት እድገቱ እየጨመረ ቢሆንም ከዚህም በላይ ማደግ የሚችል በመሆኑ በዘርፉ ያለውን የፋይናንስ ብሎም የቴክኖሎጂ ውስንነትን መቅረፍ ይገባል። ለዚህም መሳካት የሁሉንም አካላት ርብርብ የሚጠይቅ ሲሆን በቅርቡም የጣሊያን መንግስት በኢትዮጵያ የቡና ልማት ሰንሰለት ላይ ለተሰማሩ ያግዛል ያለውን የ10 ሚሊዮን ዩሮ የተራዘመ ብድር ይፋ አድርጓል። ብድሩም የሚታዩ ችግሮችን ለመቅረፍ ብሎም ዘርፉን ለማሳደግ ወሳኝ ስለመሆኑ ተመላክቷል። Improving coffee production and productivity is crucial. የስራ ዕድል በመፍጠርና የዜጎችን የኑሮ በማሻሻል የኢትዮጵያ የማህበራዊና ኢኮኖሚያዊ እድገትን ለማረጋገጥ የቡናን ምርትና ምርታማነትን ማሳደግ ወሳኝ ነው። ኢትዮጵያ ባለፉት 5 ዓመታት ቡናን ለውጭ ገበያ በማቅረብ መሰረታዊ ለውጥ አምጥታለች። በአረንጓዴ ልማት መርሃ ግብር ለደን ልማትና ለጥምር ግብርና አገልግሎት የሚውሉ ችግኞች ተክለናል። የአየር ንብረት ለውጥ ተጽዕኖን ለመከላከልና ምርትና ምርታማነትን ለማሳደግ በቢሊዮን የሚቆጠር የተሻሻለ ዝርያ ያላቸው የቡና ችግኞችን ተክለናል። ነገር ግን ይሄ የሁሉንም ባለድርሻ አካላት ጥረት ይጠይቃል። ኢትዮጵያም ለዘላቂ ደን ልማት አስተዳደርና ደን ጭፍጨፋን ለማስቆም ቁርጠኛ ነች። የቡና አምራቾችና የዘርፉ ተዋንያን ፍላጎትን መሰረት ያደረገ የፋይናንስ አገልግሎትና የቴክኖሎጂ ውስንነት አለ። ይሄ የብድር አቅርቦት በቡና እሴት ሰንሰለት ላይ የተሰማሩ አነስተኛ፣ መካከለኛና ለከፍተኛ ተዋናያን ያለባቸውን የፋይናንስ ችግር ለመፍታት የተዘጋጀ ነው። Small and medium enterprises which often struggle to access loans or credits to support their businesses. ጠቅላይ ሚኒስትር አብይ በትላንትናው የምክር ቤት ውሎ በበጀት ዓመቱ መጨረሻ በቡና ምርት ኤክስፖርት $2 ቢሊዮን ለማግኘት ውጥን ስለመኖሩ ገልጸው በ8 ወራት ውስጥ የተገኘው ገቢም ማሳካት እንደሚቻል ተስፋ የሚሰጥ መሆኑን አረጋግጠዋል።